በኢትዮጵያውያን ዘንድ ቡና ምን አይነት ቦታ እንዳለው እናውቃለን። ቡና ማለት ሁሉ ነገራችን ነው። በፍጹም ለማመን የሚከብድና ለኛ ጆሮ ግን አዲስ የሆነ ጆሮ ለባለቤቱ ባዳ ነው ይባላል አይደለም? ነገር ግን ዓለም ሁሉ እየተነጋገረበት ያለ ወይም የተነጋገረበት ትልቅ ሚስጥር አለ። ታዋቂውና ዓለም አቀፉ ስታርቦክስ ካምፓኒ። ይህ ካምፓኒ በ2023 35 ቢሊዮን 976 ሚሊዮን ትርፍ አግኝቷል። ለመሆኑ ከዚህ ካምፓኒ ጀርባ ወይም ከዚህ ዓለም አቀፍ ታዋቂ ድርጅት ጀርባ ያለው ሚስጥር ምንድነው? ከኛ ጋስ በምን ያገናኘዋል? እንደዚሁም 35711 ቅርንጫፎች በመላው ዓለም አሉት። ይህ ካምፓኒ እንዴት ተመሰረተ? መስራቾቹስ ማን ናቸው? ቀጥለን የምናየው ይሆናል። ጎርደን ባውከር አሜሪካዊ ሲሆን አውሮፓን በጠቅላላ ዞረዋል። ይህ ሰው አሜሪካዊ እንደመሆኑ መጠን በዚያን ጊዜ በአሜሪካ የነበረው ቡና ልክ እንደ ንስካፌ እንደምንለው ውሃ አፍልቶ ቡናው ላይ ገልብጦ መጠጣት ብቻ ነበር። ሌላ የቡና ስልጣኔ አልነበረም። ይህ ሰው አውሮፓን በዞረ ጊዜ ግን የተለየ የቡና ስልጣኔንና የሚጣፍጥ ቡናን ለማጣጣም በቃ። እናም ይህ በፈላ ውሃ አማስለው የሚጠጡት ወይም የሚሸጡት ቡና ግማሽ $1 ነበረ ዋጋው። አሜሪካ ደግሞ እንደሚታወቀው ከሌሎች ሀገር የወሰደችው እንጂ ሲጀመር ከስር ከመሰረቱ የስልጣኔ ታሪክ ያላት ሀገር አይደለችም። ጎርደን አውሮፓን በሚዞርበት ጊዜ በኢጣሊያ ሮማ የቀመሰው ቡና ከአይምሮ ሊጠፋ አልቻለም ነበረ። ምክንያቱም ጣሊያን ውስጥ ቡና ብቻ ሳይሆን የካፌም ስልጣኔ ነበራቸው። በጊዜው ካፌ ውስጥ ቁጭ ብሎ ቡና መጠጣት በጣም የተለመደውና ስልጣኔውም እየተስፋፋ የመጣው ከኢጣሊያ ነበር። ስለዚህ ጎርደን ይህን ባየ ጊዜ ለሁለት ጓደኞቹ ሀሳብ አቀረበ። ቡና እያፈላን ብንሸጥስ ነበር ያላቸው። ለምንድን ነው ይህን ያላቸው? ስታርቦክስ የተባለው ካምፓኒ ከዛም በፊት በጣም አነስተኛና ብዙ ሰው የማያውቀው ነበረ። ምንድነው ስራቸው? ከሰሜን አሜሪካ፣ ምክንያቱም ሰሜን አሜሪካ በተወሰነ ደረጃም ቢሆን የቡና ምርት ነበረ። ከዛ ቡና እያመጡ የተዘጋጀ ቡና እያሸጉ ነበር የሚሸጡት እንጂ የተፈላ ቡና ወይም በካፌ መልክ አይሸጡም ነበረ። ሎጓቸውም እዚህ ጋር የምትመለከቱት ሲሆን ከ1971 እስከ 1981 4 ቅርንጫፎች ብቻ ነበራቸው። እንግዲህ ከ40 ዓመታት በኋላ ነው 35711 ቅርንጫፎችን በመላው ዓለም ለመክፈት የቻሉት። ይህ ሁሉ ስኬት ግን እንዴት መጣ? ከዚህ ስኬት ጀርባስ ያለው የማይታመን ጉድ ምንድን ነው? አንድ ሰው ነበር። ይህ ሰው ሃዋርድ ሹልትዝ ሲባል አሜሪካዊ ነው። ሃይማኖቱ ደግሞ ይሁዳዊ ነው። የኢኮኖሚ አቅሙ እጅግ ደካማ ስለነበረ ደሙን እየሸጠ ነበረ ኮሌጅ የተማረው። አስባችሁታል? በነፃ የሚለገሰውን ደም እሱ ግን ወደ ገንዘብ ቀይሮ፣ ምክንያቱም ትምህርቱን ለመማር ሲል። የሚሰራው ደግሞ ዲሊቨሪ ነበረ። በዚህን ጊዜ ነው ከስታርቦክስ ጋር ግንኙነት የጀመረው። ምክንያቱም ብዙ ትዕዛዞች የሚመጡለት ከስታርቦክስ ነበረ። ከነሱ ትዕዛዝ ይቀበላል፣ ያደርሳል። በዚህ የተነሳ ነበረ የቤቱ ደንበኛ ለመሆን የበቃው። ከዛም ቡናቸውን ቀመሰው፣ በጣም ወደደው። 3ቱ የስታርቦክስ ኃላፊ ጓደኛ ማቾች ጋር ሄዶ አብሬያችሁ መስራት እፈልጋለሁ ብሎ ነበረ ይወተውታቸው የጀመረው። በመጨረሻም አብሯቸው እንዲሰራ ተስማሙና ይቀጥሩታል። ይህም ሰው አውሮፓ ተሳፍሮ አውሮፓ ውስጥ ያለውን የቡና ስልጣኔ በሚገባ አጥንተው ነበር። በነገራችን ላይ በጣም ስማርት ሰው ነው። ለዚህ ድርጅት ማደግ ትልቅ አስተዋጽኦ ያደረገው ይህ ሰው ነው። እናም ኢጣሊያ በቆየበት ጊዜ የካፌ ልምዶችን አዳበረ። እንደዚሁም ማኪያ ከእንደገናም ጥቁር ቡና፣ በቃ ያላወቀ የቡና ዘር አልነበረም። እናም ወደ አሜሪካ ተመልሶ ለስታርቦክስ ኃላፊዎች ምንድን ያላቸው? የተፈላ ቡና በካፌ መልክ እዛው ሰዎች ቁጭ እያሉ እንዲጠጡ ወይም ደግሞ ቴካዌ እያደረጉ እንዲሄዱ ነበረ የመከራቸው። በ1985 ዓመተ ምህረት ጆርናል የተባለ ካፌ የሰው ለብቻው ከፈተ። የአንድ ቡና ዋጋ $3 ሲሆን በተጨማሪም ካፌ ላታ የሚል ስምም አለው። ይህ እንግዲህ ከጣሊያን የወረሰው ስም ነው፣ ካፌ ላታ። ከዛም 3ቱ የስታርቦክስ ኃላፊ የሆኑት ጓደኛ ማቾች ይመጡና $3.8 ሚሊዮን ከፍሎ 6 ቅርንጫፎችን እንዲገዛቸው ወይም እንዲሰራበት ነበረ ያስማሙት ሊሸጡለት።
ጎርደን እንደሚናገረው ከሆነ የነዚህ ካፌዎች ግምት 6 ሚሊዮን ይደርስ ነበረ። ነገር ግን የስታርቦክስ ኃላፊዎች 3.8 ያወረዱለት የሰውየውን ጥረት እንደዚሁም ስማርትነት ብዙ ሊሰራ እንደሚችልና እነሱም በዚህ ሰበብ ሊታወቁ እንደሚችሉ ስላሰቡ ነው ይህንን ዋጋ ያቀረቡለት የነበረው። ነገር ግን የሰው ብር የለውም ነበረ። ስለዚህም ሃዋርድ ምንድነው ማድረግ የጀመረው? የተለያዩ ኢንቨስተሮችን ነበረ ማነጋገር የጀመረው። እነሱ በብራቸው እንዲያግዙትና ስራውን እንዲጀምር ነበረ ሀሳቡ። ነገር ግን የተለያዩ ኢንቨስተሮችን ቢያነጋግርም ሊሳካለት አልቻለም። አንድ ኢንቨስተር አግኝቶ ነበር። ያ ኢንቨስተር ግን እሱን ከድቶ ከጀርባው ሄዶ ከነሱ ጋር ተስማምቶ ለመግዛት ነበር ያሰበው። በዚህን ጊዜ ሃዋርድ ትልቅ ቀውስ ውስጥ ገባ። ሆኖም ይህ ሁኔታ አልተሳካም ነበር። በ1987 ሌላ ታማኝ ሰው አግኝቶ ስታርቦክስን በእጁ አስገባ። ሃዋርድ በመጨረሻም ህልሙን አሳካ። ስታርቦክስንም ወደ ካፌ ለወጠው። ከዓለም ጫፍ እስከ ጫፍ ብዙ ቅርንጫፎችንም ከፈተ። በዚህን ጊዜ ሃዋርድ ትኩረት ያደረገው ቅርንጫፎችን በመክፈት ስራ ላይ ነበር። እሱ ነበር ይህን ኃላፊነት የወሰደው። ስለዚህም በማይታመን ሁኔታ በአንድ ቀን ውስጥ 5 አዳዲስ ቅርንጫፎችን ነበረ የሚከፍተው። ይህ ማለት በየ5 ሰዓታቱ ልዩነት አዳዲስ የስታርቦክስ ቅርንጫፎች ይከፈቱ ነበር። በ2008 ዓመተ ምህረት 17000 ቅርንጫፎች ተከፈቱ። እንደነገርኳችሁ በ2023 ደግሞ 35711 ቅርንጫፎች በመላው ዓለም ላይ ተከፍተዋል። አስቡት፣ ከዚህ በላይ ምን ቁጥጥር አለ? ይህ ካምፓኒ ዓለምን በቁጥጥሩ ስር አደረገ ማለት ትችላላችሁ። ገና ብዙ ያልሰማችሁት ጉድ አለ። እስከ መጨረሻው አብራችሁ ይቆዩ። በጣም የሚያስገርመው ነገር ግን ይህን ሁሉ ቅርንጫፍ በዓለም ላይ ሲከፍቱ በእስራኤል ግን አንድም ቅርንጫፍ አልነበራቸው። አሁን ደግሞ ከስታርቦክስ ስኬት ጀርባ ያሉትን እኛንም የሚመለከተንን እጅግ የማይታመን ጉድ ልንገራቸው። በ1987 ላይ ገና 17 ቅርንጫፎች ላይ ነበሩ። እናም ትልቁ ጥያቄ ቡናው ከየት ነው የሚመጣው የሚለው ነው። ቡናው እዛው አሜሪካም የሚመረት ቡና እንዳለ ቅድም ነግሬያቸዋለሁ። በሰሜን አሜሪካ የቡና ምርት አለ። ነገር ግን ከዛ አይገዙም፣ ምክንያቱም ውድ ነዋ። ከዛው ከገዙ ትርፋማነታቸውና በዓለም ላይ ይህን ሁሉ ቅርንጫፎች ከፍተው የመታወቅና የስኬታቸው ነገር ሊደበዝዝ ነው፣ ወይም ህልማቸውን አፈር ሊበላው ነው። ስለዚህም ማድረግ የጀመሩት ከአፍሪካ በተለይም ከኡጋንዳና ከኢትዮጵያ ቡናን ማስመጣት ነበረ የጀመሩት። የዚህ ድርጅት ታርጌት በትልቁ ያረፈው ኢትዮጵያ ላይ ነበረ። እንደሚታወቀው በዓለም ላይ ካሉ ቡና ላኪ ድርጅቶች የኛ ስም በስድስተኛ ላይ ሰፍሯል በዚህ ጊዜ። እናም በርካሽ ዋጋ አስገብቶ በውድ ዋጋ ለመሸጥ ያለው አማራጭ እንደኛ ያሉ ታዳጊ ሀገራት ላይ ትኩረታቸውን ማድረግ ነበር። ስለዚህም ወደ ሀገራችን ገቡ። ወደ ሀገራችን ከገቡ በኋላ ደግሞ ምን ተከሰተ? ግልጽ የሆነው ነገር በሀገራችን ቡና አምራች የሚሆን በሌላ ምርት ላይ የተሰማሩ የአርሶ አደር ቤተሰቦች እጅግ ኑሯቸው ያን ያክል ከልፋታቸው አንጻር የሚጠበቀውን የሚያገኙ አይደለም። ሲቀጥል ደግሞ በሀገራችን የንጹህ ውሃ እጥረት አለ። 120 ሚሊዮን ደርሷል ቁጥራችን በዚህ ጊዜ። ከዚህ የህዝብ ብዛት ውስጥ ግማሹ እንኳን በቂ ንጹህ ውሃን የሚያገኝ ማህበረሰብ አይደለም። እናም ስታርቦክሶች በምንድን ነው እየተጠቀሙ ያሉት? እነዚህን የቡና አምራች ቤተሰቦች ጋር እየሄዱና የሚፈልጉትን ነገር ያደርጉላቸዋል። ማለትም መኖሪያ ቤት ሊሆን ይችላል፣ የምግብ የመጠጥ ወጫቸው ይሸፈንላቸውና በቡና ስራ ላይ ነበር የሚያሰማሯቸው። ይህንን የሚያደርጉት እነሱ በቀጥታ ሳይሆኑ በሌላው ነጋዴ አማካኝነት ነው ይህንን ስራ የሚሰሩት። ከዛም በኋላ ይህ ቤተሰብ በቡና ምርት ስራ ላይ ይሰማራል። ያም እንደ ዕዳ ነው የሚቆጠርበት። ይህ ነው መረጃዎች ላይ የተጻፈው። እንደ ዕዳ ነው የሚቆጠርበት ሲባል ይህ ድርጅት እንግዲህ በቀጥታ ሳይሆን በተዘዋዋሪ መንገድ የሚፈልጉትን ነገር
ለነዚህ ቡና አምራቾች አዘጋጅቶላቸዋል። ማለትም የመኖሪያ ቤት ሊሆን ይችላል። ከእንደገና ደግሞ መሰረታዊ ፍላጎቶቻቸውን አሟልቶላቸዋል። ስለዚህም ይህን እንደ ዕዳ ተቆጥሮ ይህንን ለመክፈል ልጆቻቸውን የልጅ ልጆቻቸውን ካላቸው በቡናው ምርት ላይ ማሰማራት ግድ ይላቸዋል። አይታመንም አይደል? ነገር ግን መረጃዎች የሚጠቁሙት ይህንን ነው። በጣም ለማመን የሚከብደው ደግሞ አንደሬጅ የሆኑ ህፃናት ወይም እድሜያቸው ከ8 ዓመት ጀምሮ ያሉ ህፃናቶች ናቸው እዚህ ስራ ላይ የሚሰማሩት። አስቡት እንግዲህ ይህ ሁሉ የሚደረግበት ምክንያት ህጋዊ የሆነ ነገር የለም፣ ከህግ ተጠያቂነት ለማምለጥ ነው። ነገር ግን እነዚህ ቤተሰቦች የሚፈልጉት ነገር ሁሉ ስለተደረገላቸው ገና ለገና ዳለብን ብለው እድሜ ልካቸውን ነው በዚህ ስራ ሲያገለግሉ የሚኖሩት። አስቡት አንድ ህፃን 16 ሰዓታት ሙሉ ነው የሚሰራው። ይህም ማለት አንድ ኩባያ የስታርቦክስ ኮፊ ወይም ቡና የሚሸጠው $3 ነው። ይህን ለመክፈል ነው ትምህርት ሳይልና ህፃንነቱን ሳይኖር 16 ሰዓታት ሙሉ በቡና ምርት ስራ ላይ ተሰማርቶ የሚገኘው። ሌላው የንጹህ ውሃ እጥረትን በተመለከተ ይህ የቡና ምርትም ትልቅ አስተዋጽኦ እንዳለውና ዋነኛው ምክንያት እንደሆነ ነው እየተነገረ ያለው። ይህንን ሲያደርግ በዚህ ሰዓታት ውስጥ 100 ፓውንድ ቡና ምርት ማስገባት አለባቸው፣ ወይ 100 ፓውንድ ቡና ላይ መስራት አለባቸው። ይህ ማለት ከ40 እስከ 50 ኪሎ ይገመታል። አንዲት ሴት እንደተናገረችው ከሆነ ባሏና ልጇ 200 ፓውንድ ቡና እንደሚያወጡ ተናግራለች። ይህ ማለት ደግሞ በቀን $10 ማለት ለዚህ ብዙ ቤተሰብ መሰረታዊ ፍላጎት ማሟያ በቂ ገንዘብ አይደለም። እንደሚታወቀው ከሆነ በእኛም ሀገር ይሁን በተለያዩ የዓለም ሀገራት የህፃናት ጉልበት ብዝበዛ፣ የህፃናት መብት የሚሉ ህጎች አሉ። ነገር ግን በሁላችሁም አይምሮ ውስጥ የሚከሰተው ይህ ታዋቂ ዓለም አቀፍ ድርጅት እንዴት ከተጠያቂነት አመለጠ የሚለው ነው። ቅድም ጠቆም አድርጌላችኋለሁ። ከተጠያቂነት የሚያመልጥበት ምክንያት ሊኖር አይችልም። ነገር ግን ችግሩ ከህግ ተጠያቂነት ለማምለጥ ዳይሬክትሊ ይህ ድርጅት የሚሰራው ነገር የለም ከነዚህ ቤተሰቦች ወይም ህፃናቶች ጋር። ይህን ስራ የሚያሰሩት በመሀል ያሉት ነጋዴዎች እንጂ ይህ ድርጅት ቀጥታ ሄዶ አምራቾቹን ቤተሰብ ወይም ህፃናቱን አያሰራም ነበር። በእነዚህ ሰዎች አማካኝነት ነው። ስለዚህ ለተጠያቂነት የሚያበቃ ምንም አይነት መረጃ የለም። በዓለም 421,000 ቶን ቡና በመላክ በስድስተኝነት ደረጃ ላይ ስሟ የሰፈረው ኢትዮጵያ ከ120 ሚሊዮን ህዝቦች መካከል 64 ሚሊዮኑ በቂ ንጹህ ውሃ አያገኙም። አንድ ኩባያ ቡና ለማምረት 132 ሊትር ወይም 35 ጋሎን ውሃ ያስፈልጋል። ይህ ዓለም አቀፍ ዝናን ያተረፈው ታዋቂ ካምፓኒ በኢትዮጵያ ብቻ ሳይሆን እንደነገርኳችሁ በተለያየ የአፍሪካ ሀገራት በተለይም በኡጋንዳ ውስጥ ብዙ የቡና ምርቶችን በመሰብሰብ ወይም በመውሰድ ይታወቃል። እዛም ተመሳሳይ የውሃ እጥረት ነው የሚያጋጥመው። ምክንያቱም በዚህ በቡና ምርት የሚጠፋው የውሃ ፍጆታ ቀላል አይደለም። ያም ሆኖ ሀገር የምትበለጽግበት አምራቹም የሚጠቀምበት ከሆነ ምንም አይደለም። ምክንያቱም ከሚገኘው ገቢ ላይ የውሃ እጥረት ችግርን መቅረፍ ይቻላል የሚል ግምት አለኝ። ይህ የኔ አስተሳሰብ ነው። ነገር ግን በሚወስዱት መጠን እየጠቀሙ አይደለም ያሉት ሀገሪቱን። እሺ ይህን ሚስጥር የሚያውቅ የዓለማችን ክፍል የለም ማለታችሁ አይቀርም። በነገራችን ላይ ይህንን ሚስጥር የሚያውቁ የዓለማችን ክፍሎች አሉ። በሚገርም ሁኔታ ሰላማዊ ሰልፍ አድርገዋል። እንደዚሁም የተቃውሞ አድማ አድርገው ከዚህ ድርጅት ቡና መግዛታቸውን አቁሞ ነበረ። ይህ ነው የተከሰተው ነገር። እንደነገርኳችሁ ስታርቦክስ በጣም ታዋቂ ካምፓኒ ነው። በየዓለማቱ በሺዎች የሚቆጠሩ ቅርንጫፎች ከፍቷል። በጣም ኃይለኛ ብራንድ ነው። ሆኖም ሁሉም የዓለማችን ክፍል ያሉ ደንበኞቹ አይደለም ከሱ መግዛት አድማ ያቆሙት። ብዙ ደንበኞቹና በተለያየ የዓለማችን ክፍል የሚኖሩ የዚህ ድርጅት ተጠቃሚዎች ይህንን ጉድ አያውቁም። ነገር ግን ቀላል የማይባል ቁጥር ያላቸው ደግሞ ይህን ሚስጥር አደባባይ ወጥቶ ሰምተውታል ወይም ደርሰውበታል። ለዚህም ነው ከዚህ ድርጅት አንገዛም ብለው አድማ ያደረጉት። በዚህ ጊዜ ስታርቦክስ ምንድን ያደረገው በ2000 ዓመተ ምህረት ፌር ትሬድ ከተባለ ድርጅት ጋር በመስማማት በስማቸው ነበረ መሸጥ የጀመሩት ምርቶቻቸውን ወይም ቡናቸውን። እንደዚሁም በአፍጋኒስታን ለሚገኙ የአሜሪካ ወታደሮች 32,000 የታሸገ ቡና በመለገስ
ከአሜሪካ ቀይ መስቀል ማህበር ጋር በመተባበር ኢራቅ ለሚገኙ የአሜሪካ ወታደሮች 141,000 ፓውንድ ቡና ለገሰ። ይህንን በማድረግ ነበር የተጋለጠው ሚስጥሩንና የሚወሩበትን መጥፎ ነገሮች ሁሉ ለመሸፈን ይጥር የነበረው። እስከ 2001 ዓመተ ምህረት ድረስ ስታርቦክስ በእስራኤል ምንም አይነት ቅርንጫፍ አልነበራትም። ከዛም በኋላ ግን ባንዴ ነው 6 ቅርንጫፎችን የከፈቱት። ይህ ካምፓኒ በመካከለኛው ምስራቅ ወይም በአረብ ሀገራት በርካታ ደንበኞች ነበሩት። ነገር ግን ከእስራኤልና ፍልስጤን ግጭት በኋላ እዚህ አካባቢ ያለው የደንበኞቹ ቁጥር መመናመን ወይም ደግሞ መቀዝቀዝ ጀምሮበታል። ሆኖም ይህ ካምፓኒ እስካሁን ድረስ ብራንዱን ስሙን እንደጠበቀ በመላው ዓለም ስራውን እያካሄደ ይገኛል። በአሜሪካን ሀገር በተለይም ከ2014 ጀምሮ የቤቶች ዋጋ በጣም እንደናረ ነው። ምክንያቱም ይህ ካምፓኒ የት ቦታ ቅርንጫፎችን እንደሚከፍት አሳምሮ ያውቃል። እሱ ቅርንጫፎችን በሚከፍትበት አካባቢም በርካታ የንግድ ቦታዎች ይከፈታሉ። ስለዚህም ሳይለንት የሆነው ምንም አይነት እንቅስቃሴ የሌለው የመኖሪያ አካባቢ ሁሉ ወዲያውኑ ወደ ህይወት ይለወጣል። እንቅስቃሴዎችም ይበረክታሉ። በርካታ የንግድ ተቋማት ብራንዶች እዛ አካባቢ ይከፈታሉ፣ ይጥለቀለቃል አካባቢው። ስለዚህም ስታርቦክስ ቅርንጫፎቹን በሚከፍትበት አካባቢ ሁሉ የቤቶች ዋጋ የማይታመን ንረትን ያስከተለው። በዚህም የተነሳ ይህ ካምፓኒ በቡና ንግድ ብቻ ተወስኖ አልቀረም። ለምሳሌ እንደ ማክዶናልድስ ሁሉ ይህ ድርጅትም በሪል ስቴት ስራ ነበረ የተሰማራው። ይህን ይመስላል ውድ ቤተሰቦች። እየመረረንም ቢሆን የምንውጣው እውነታ ነው። ሲቀጥል ደግሞ እንደ አንድ ዜጋ ስታስቡት የሚያም ነገር አለው። ምክንያቱም አገሪቷም አምራቹም እንደዚሁም ደግሞ እነዚህ አንደሬጅ የሆኑ ትንንሽ ህጻናቶች የመማሪያ ጊዜያቸውን፣ የልጅነት ጊዜያቸውን፣ ብዙ ነገር የማወቂያ ጊዜያቸውን ሁሉ እዚህ ላይ ተገድቦ 16-17 ሰዓታት ያህል በዚህ ስራ ላይ ሲሰማሩ እጅግ የሚያም ጉዳይ ነው። እናንተስ ውድ ቤተሰቦች በሰማችሁት ላይ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁ እንደተለመደው በኮሜንት መስጫ ሳጥኑ ላይ እንድታሰፍሩልኝ እንዲሁም ሁላችሁም ላይክ እንድታደርጉ አዲሶችም ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ እያልኩኝ በሚቀጥለው በአዲስ ፕሮግራም እስካገኛችሁ ባይ ባይ።